ልቤን ሰበረችው። ንከስበት፣ የተሰበረ ልብን ይጠግንላል። ወንድሜ ላማክርህ እፈልጋለሁ። በጣም ያስጨነቀኝ ጉዳይ አለ። ታዲያ ምን ችግር አለው? በለጨውን ግዛውና እንማከርበታለን። ምን መሰለህ ደስ ይላል ፍቅረኛ ወንድሜ፣ ለሴት አትጨነቅ። ሴት ብትሄድ ሴት ትመጣለች። ጫት ብሄድስ መወዛገብ ነው ትርፉ። ዲፍረንስ። አንተ ምንድን ነው ያለ ጫት ጭንቅላት አይሰራም እንዴ? እኔ ችግር ላይ ነኝ እያልኩ ስለ ጫት ታወራለህ እኮ። በችግሩ ዙሪያ ነክሰን እንማከርበት ነው ያልኩ። አየህ ፍቅረኛዬ ከአንተ ጋር ባለኝ ጓደኝነት ደስተኛ ያልሆነችው ለዚህ ነው። አንተ ከሁሉም ችግር የሚበልጥብህ ጫትህ ነው። እሷ ልክ ነበረች ማለት። ከአንተ ጋር ያለኝን ጓደኝነት በተደጋጋሚ እንዳቆም ነግራኛለች፣ ግን አልሰማ አልኳት። ይሄን ትበላለህ። ትናንትና መታ በወንድማማቾች ማለት ለመግባት ትሞክራለች እንዴ? አንተ ስነ ስርዓትህን ያዝ። የአማቷ ነው እንዴ? ወንድሜ የኛ ጓደኝነት እኮ ዛሬ አይደለም። ዝም በል። ያንተና እኔ ጓደኝነት ጫት ላይ የተመሰረተ የሁለት ሱሳሞች ጓደኝነት ነው። እስካሁንም ጓደኝነታችንን ያስቀጠለው ይሄ ልክ ያለፈ ሱሳችን እንጂ ፍቅራችን አይደለም። ለሴት ብለህ ባልሆነ እንደዚህ የምትናገረኝ። እሷ ሴት ብቻ ሳትሆን የወደፊቷ የልጆቼ እናት ናት። አግባ ማስሪ፣ እወድሃለሁ፣ ግን አንተን ማግባት አልፈልግም። በእኔ አይን አንተ ለትዳር ብቁ ወንድ አይደለህም። እዚህ ላይ እናቁም። ምን አልሽኝ? አልሰማኸኝም? አዎ አልሰማሽም። ትቀልጃለሽ እንዴ? ከሁሉም ሰው ጋር አቆራርጠሽ የብቻሽ ካደረግሽኝ በኋላ እንለያይ ስትይኝ የምሰማሽ እኔ ጅል ነኝ? ይቅርታ። አቁም ያልሽኝን ሁሉ አቁም። ላንቺ መኖር ስጀምር ፍቅራችንን እናቁም ምን ማለት ነው? ልቤን ሰበረችው። ንከስበት፣ የተሰበረ ልብን ይጠግንላል። ነግሬ ነበር አልሰማልክ። አንተን የማንከዳ እኔና በርጫ ብቻ ነን። ግን አንተ ምን አደረግ? በሴት ቀየር